ቢስሚላህ ራሕማን ራሒም አልሐምዱሊላህ ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐላ ዛሊሚን ወሰላቱ ወሰላሙ ዐላ አሽረፊል ኸልቂ ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን። ሙሳ ዓለይሂ ሰላም ከፊርዓውን ስቃይና በደል ራሱንና በኒ እስራኤሎችን ከሚስር ሀገር አድኖ ባህር የተሻገረበትን ነበር የመጨረሻ ያየ ነው። እንግዲህ ፊርዓውን በበኒ እስራኤሎች ላይ የሚያደርሰው ግፍ በደል መጨረሻው ሆኖ ፊርዓውንም ለዛ ላጠፋው ለአላህ ለካደበት ጌታ ነኝ ላለው ህዝቡን ላሰቃየበት በአዱንያ ላይ የሚገባውን አላህ ሱብሓነሁ ወተዓላ ሰጥቶት ባህሩን አስጥሞት ከሱ ጋር ወታደሮቹም እሱን የተከተሉ ህዝቦቹም በሙሉ አስጥሟቸው ሙሳንና የሙሳን ህዝቦች አላህ ከባህር ማዶ አሻግሮ ወደ ሁለተኛው ተልእኳቸው ጉዞ የሚጀምሩበት ታሪክ ለማየት እንሞክራለን። ባህሩን ከተሻገሩና ነፃነታቸውን ከተጎናጸፉ በኋላ ከፊርዓውን ከዳኑ በኋላ ሁለተኛውን ተልእኮ ለመፈጸም ሙሳና ህዝቦቹ ወደ ተቀደሰው ምድር ዒባዳን በነፃነት አላህን ሊያመልኩ የሚችሉበትን ቦታ አላሁ ስብሓነሁ ወተዓላ ቃል የገባላቸውን ለሙእሚኖች ቃል የገባላቸውን ቦታ ለመግባት ጉዟቸውን ጀመሩ። ከባህሩ ተሻግረው ጉዟቸውን እንደጀመሩ አላሁ ስብሓነሁ ወተዓላ እንደሚነግረን ባህሩን ካለፉ በኋላ በጉዞ ላይ ሳሉ ሰዎችን ተመለከቱ። ጣዖታትን ያመልኩ የነበሩ ሰዎችን ተመለከቱና እነዛ ጣዖታትን የሚያመልኩ ሰዎችን ባዩ ጊዜ ሙሳን እነዚህ ሰዎች አምላክ እንዳላቸው ሁሉ ለእኛም ጣዖትን አምላክ አድርግልን በማለት ጠየቁት። እንግዲህ የጣዖት አምላክ ይገዙ ነበርና እነሱ ጣዖትን አምላክ አድርገው ይገዙ ነበርና ለእኛም እንደዚሁ የምናመልከው ልክ እንደነሱ ጣዖት አድርግልን ብለው ጠየቁት ሙሳን ዓለይሂ ሰላም። ሙሳም በጣም ተቆጣ ሐቂቃ። ምክንያቱም እስካሁን ድረስ ተውሂድን እያስተማራቸው ቆይቶ ከፊርዓውን ጋር ይደረግ የነበረው ሙግት ብዙ መስዋዕትነት የተከፈለበትን እንዲሁም የተለያዩ ሙዕጅዛዎችን አይተው ትልቁ ቅርቡ እንኳን በባህር ላይ ያዩት የፊርዓውን መስጠም ለነሱ 12 ደረቅ መንገዶች ተከፍተውላቸው በባህር ውስጥ እንዳላለፉ ጠላታቸውን አላህ እንዳላሳጠመው ይህን የቅርብ ጊዜ ታሪክ ሆኖ የተሻገሩበት እርጥበት ሳይደርቅ የመጡበት መንገድ ላባቸው ሳይደርቅ ሌላ ከባድ ጥያቄ የጠየቁት ሙሳን ማለት ነው። ጌታ ብጅልን፣ ጣዖት አብጅልን ለእኛም እንደነሱ በማለት ጠየቁት። ሙሳም በጣም ከፋው። ምክንያቱም ብዙ እንዳላስተማራቸው አሁንም የማይሆን ጥያቄ ስለጠየቁት እናንተ ኢነኩም ቀውሙን ተጅሃሉን መሀይሞች ናችሁ፣ እንዴት ይህን ትጠይቃላችሁ በማለት ግራ ገብቶት አላቸው ማለት ነው። ስለ ጣዖት አምላኪዎቹ ሲነግራቸው እነዚህ እኮ ያሉበትና እነሱ ራሳቸው የሚጠፉ የተጠፉ ናቸው፣ የሚሰሩትም ስራ ደግሞ ባጢል ነው፣ እንዴት ይህን ትመኛላችሁ በማለት ቁጣውን ገለጸላቸው ማለት ነው። ቃለ ገይረ ላሂ አብጊኩም ኢላሃን ወሁወ ፈደለኩም ዐለል ዓለሚን። አላህ እናንተን ከሌሎቹ የዓለም ህዝቦች አብልጧችሁ ሳለ ከአላህ ሌላ ጌታን አምልኮትን ትፈልጋላችሁን በማለት ጠየቃቸው። ምክንያቱም ከዓለም ነቢያትን ከነሱ በመምረጥ የተቀደሰ ቦታ እንዲኖሩና የተቀደሰ ቦታ ሆነው አላህን ብቻ እንዲያመልኩ የተደረጉ ምርጥ ህዝቦች ነበሩና አላህ እንዲህ አድርጎ መርጧችሁ ሳለ እንዴት በሱ ልታጋሩ አምላክን ትጠይቁኛላችሁ በማለት ጥያቄያቸውን በጥያቄ መለሰላቸው ማለት ነው። እና ይሄ አስደንጋጭ ነገር ነበር ለሙሳና ሙሳ ጋር ላሉ
በአላህ ላመኑ ኢማናቸው ጠንካራ ለነበሩ ሰዎች በጣም አስደንጋጭ ነበር። ምክንያቱም ሙሳ ብዙ አስተምሯል። ይህን ሁሉ ሙዕጅዛ አይተዋል። 9ኙን የአላህ አያቶች ወይም ተአምራቶች አይተዋል። በፊርዓውንና በፊርዓውን ቤተሰቦች ላይ የደረሰውን እንዲሁ ደግሞ በፊርዓውን ላይ የደረሰውን የመጨረሻ ጽዋ መስጠም፣ ባህር ውስጥ መስጠም እንዴት እንደሰጠመ ሁሉ በአይናቸው እንዴት ደግሞ በድኑን እንደዋጣም ይህን ሁሉ አይተዋል። ይሄ እንግዲህ ባልቆየበት ሰዓት ነው በአላሁ ስብሓነሁ ወተዓላ የሚያሻርኩ ሰዎችን በማየት ቀደም ብሎ የነበሩበት ከፊርዓውንና ከህዝቦቹ ያዩት የነበረውን የጣዖት አምላኪነት ናፍቀው ለእኛም ጌታ አድርግልን በማለት የጠየቁት ማለት ነው። እና ለሙሳ አስደንጋጭ ነበር። ለዚህ ነው እንዴት መሀይም ትሆናላችሁ? መሀይሞች ናቸው። ከአላሁ ስብሓነሁ ወተዓላ ሌላ አምላክን እንዴት ጠይቁኛላችሁ? አላህ ከዓለም አብልጧቸው ሲያበቃ የተውሂድ ሰዎች የኢማን ሰዎች አድርጓቸው ሲያበቃ በማለት ሙሳ መለሰላቸው ማለት ነው። እና ያው እንግዲህ በኒ እስራኤሎች ቀደም ብሎ በኒ እስራኤሎችንም ሆነ ሙሳንና ሃሩንን ነቢያቶቹን የሚያስቸግሩትና ስቃይ ያደርሱባቸው የነበሩት ፊርዓውንና የፊርዓውን ባለሟሎች ነበሩ። እንግዲህ አሁን ደግሞ የፊርዓውን ፈተና ደግሞ የፊርዓውን ደግሞ አስቸጋሪው ነገር ከህዝቦቹ የሚነሱለት እንዲህ አይነት ጥያቄዎች ናቸው ማለት ነው። ስለዚህ እንግዲህ ሙሳ እንዴት ያስተናገዳቸው፣ በምን አይነት ሁኔታ አስተማራቸው የሚለውን በተከታታይ ማየት ሞክራለን። ይሄ መጀመሪያው ነው ማለት ነው። እንግዲህ ጌታ ስራልን ማለታቸው ማለት ነው። ስለዚህ ይሄንን በዚህ በምክር አለፈው። እንግዲህ እሳቸውም ተከተሉት። ሲና በረሃ ላይ ነው ያሉት። ከባህሩ ተሻግረው በረሃ ላይ ሳሉ እንግዲህ ከሚስር ይዘውት የመጡት ሀብት የለም። ባዷቸውን ነው የወጡት። ምግብ የላቸውም። የሚጠለሉበትም የሚጠጉትም መንደር የለምና ለዚህ ያው ፀሐይ ይመታቸዋል። ረሃብም እየራባቸው ነውና እንግዲህ እያንዳንዱን ጥያቄ ሙሳን ነው የሚያፋጥጡት። ጌታህን ለምንልን፣ ጌታህን ጠይቅልን በማለት ማለት ነው። እንግዲህ ለውሃ ጥማቸው ጌታ ውሃ እንዲያመጣልን ለምንልን አሉት። ለፀሐዩም እንደዚሁ ደግሞ መጠለያ እንዲያደርግልን ጠይቅልን። ምግብንም ምንም የላቸውምና ስንቅንም እንደዚሁ ሲጠይቁት አላሁ ስብሓነሁ ወተዓላ ግን ለነሱ ብዙ ነገር አድርጎላቸዋል ካሁን በፊትም አሁንም ያደርግላቸዋልና ወዘለልና ዐለይኩሙል ገማመ በማለት የፀሐይ ችግራቸውን ፀሐይ እንዳይመታቸው በረሃው እንዳያቃጥላቸው አላሁ ስብሓነሁ ወተዓላ ዳመናውን ጥላ አደረገላቸው። ይሄ እንግዲህ ለማንም ተደርጎ የማይታወቅ ትልቅ ኒዕማ ነው ለነሱ የተሰጠ ማለት ነው። ወዘለልና ዐለይኩሙል ገማመ ወአንዘልና ዐለይኩሙል መነ ወሰልዋ ምግብን ደግሞ በጣም ጣፋጭ የሆኑ ምግቦችን አላሁ ስብሓነሁ ወተዓላ አወረደላቸው። ከፍራፍሬዎች በጣም ጣፋጭ የሆነን እንዲሁ ደግሞ ከስጋ የበራሪዎች ስጋ የሆነን በጣም የሚጣፍጥን ምግባቸው እንዲሆን አደረገ ማለት ነው አላሁ ስብሓነሁ ወተዓላ። ያው እዛ በረሃው ላይ እንግዲህ አዲስ ናቸው፣ መንገደኞች ናቸውና አላህ እየረዳቸው ነው ማለት ነው። ትልቅ ኒዕማ ነው። እንግዲህ መሰረታዊ ፍላጎቶቻቸውን እያሟላላቸው ነው። መጠለያን አጠለላቸው፣ እንዲሁ ደግሞ ምግብን አወረደላቸው አላሁ ስብሓነሁ ወተዓላ መንና ሰልዋ የሚባሉትን ማለት ነው። ኩሉ ሚን ጠይባቲ ማ ረዘቅናኩም ወማ ዘለሙና ወላኪን አንፉሰሁም የዝሊሙን አልናቸውም ይላል አላሁ ስብሓነሁ ወተዓላ። መልካም ከሆነው ሲሳይ እኛ ከሰጠናችሁ ብሉ፣ ጥሩ ነገር ነው የሰጠናችሁና ተመገቡ አልናቸው። ነገር ግን እኛን አልበደሉንም፣ የበደሉት ነፍሶቻቸውን ነው በሚያነሷቸው ጥያቄዎችና እንዲሁ ደግሞ አንዳንድ ጊዜ ጧዓን ባለማክበር በሚሰሯቸው ስራዎች ማለት ነው። ሌላው ውሃ ነው የቸገራቸው የነበረው። አላሁ ስብሓነሁ ወተዓላን ሙሳ ጠየቀው። ያው የሙሳ ጥያቄ አላህ መርሃባ ይለዋል። ከአሁን በፊትም የተለያዩ ዱዓዎችን እያደረገ እሺ ብሎታል፣ ተቀብሎታል፣ ፈጽሞለታል እና አሁንም ወኢዝ ስተስቃ ሙሳ ሊቀውሚሂ ፈቁልነ ድሪብ ቢዐሷከ ልሐጀረ ፈንፈጀረት ሚንሁ እስነታ ዐሽረ ዐይና ቀድ ዐሊመ ኩሉ ኡናሲን መሽረበሁም
ኩሉ ወሽረቡ ሚን ሪዝቂላሂ ወላ ተዕተው ፊል አርዲ ሙፍሲዲን በማለት አላሁ ስብሓነሁ ወተዓላን ሙሳ መጠጥን የሚጠጣን እንዲሰጠው በጠየቀው መሰረት በያዘው በትር ድሮም ተአምር በሚሰራበት ድንጋዩን እንዲመታ በማድረግ 12 ታላላቅ ምንጮች እንዲፈልቁ በማድረግ 12 ቀባኢሎች ማለት የነሱ ቀባኢል ብዛት ነው። ለእያንዳንዳቸው አንዳንድ ምንጭ እንዲኖራቸው በማድረግ ውሃ እንዲጠጡ ውሃ እንዲያገኙ አድርጓል አላሁ ስብሓነሁ ወተዓላ። እና እያንዳንዱም የት እንደሚጠጣ አውቆት ነበር። እና አላሁ ስብሓነሁ ወተዓላ ኩሉ ወሽረቡ ሚን ሪዝቂላሂ ወላ ተዕተው ፊል አርዲ ሙፍሲዲን ከአላሁ ስብሓነሁ ወተዓላ ከሰጣችሁ ሲሳይ ብሉም ጠጡም፣ ምግብንም አውርደንላችኋል፣ መጠጥንም አፍልቀንላችኋልና ነገር ግን በምድር ላይ ሁከት ፈጣሪዎች አትሁኑ በማለት አሳሰባቸው አላሁ ስብሓነሁ ወተዓላ። እንግዲህ ይሄን የተሰጠ ይሄ መሰረታዊ የሰው ልጅ የሚፈልገው ነገር ነው። በድሎትም ከድሎትም ውጪ መሰረታዊ የሚፈልገው ነገር ነው። ደግሞ ዝም ብሎ የሚመገቡት ሳይሆን በጣም የሚጣፍጥ ጣፋጭ ምግብን ምንጭንም የጠራን ምንጭ አላሁ ስብሓነሁ ወተዓላ ያፈለቀውን እንዲሁ ደግሞ ምንም ቤት ገንቡኝ ህንፃ ስሩኝ ሳይባሉ አላሁ ስብሓነሁ ወተዓላ በዳመና እሱ ባመጣው ዳመና ከፀሐይ እንዲጠለሉ አድርጓቸዋል አላሁ ስብሓነሁ ወተዓላ። እና ይህን ሁሉ ኒዕማ አድርጎላችሁ የሰጣችሁን ሲሳይ ተጠቀሙ፣ ግን በምድር ላይ ሁከትን አትፍጠሩ፣ ነቢያችሁንም በማስቸገር ሌሎችም ደግሞ አላህ የማይወደውን ነገር በመፈጸም በማለት አሳሰባቸው አላሁ ስብሓነሁ ወተዓላ። እንግዲህ ይሄ ትልልቅ ኒዕማ ነው፣ ትልልቅ ነገር ነው ያደረገላቸው። ሊያመሰግኑ ይገባ ነበረ። ነገር ግን እነሱ ግን አላመሰገኑም። ወኢዝ ቁልቱም ያ ሙሳ ለን ነስቢረ ዐላ ጠዓሚን ዋሒድን ፈድዑ ለና ረበከ ዩኽሪጅ ለና ሚማ ቱንቢቱ ልአርዱ ሚን በቅሊሃ ወቂሳኢሃ ወፉሚሃ ወዐደሲሃ ወበሰሊሃ በማለት ያንን ትልቅ ኒዕማ አላህ የሰጣቸውን ትልቅ ኒዕማ ዝቅ ባለውና በጣም ባነሰው እንዲቀይርላቸው ጠየቁ። ማለት ሰለቻቸው ማለት ነው። ጥሩ ነገር አላህ የሰጣቸው ጥሩ ነገር ሰለቻቸው እና ይሄ የተሰጣቸው ጥሩ ነገር አንድ አይነት ሆነባቸውና አላህን ጠይቀልን፣ ለዚህ ምግብ ትዕግስተኞች መሆን አንችልም፣ አንታገስም፣ ይሄ ምግብ ብቻ በቂያችን አይደለምና ፈድዑ ለና ረበከ ዩኽሪጅ ለና ሚማ ቱንቢቱ ልአርድ ሚን በቅሊሃ ወቂሳኢሃ ወፉሚሃ ወዐደሲሃ ወበሰሊሃ በማለት የተለያዩ አዝርዕቶችን ምድር ከምታበቅላቸው ጠየቁ ማለት ነው። ምክንያቱም ትልቁ አላህ ትልቅ ምግብ የሆነውን የበራሪ ስጋን የፍራፍሬ ምርጥ የተባለውን አላህ እየመገባቸው ሳለ ግን እነሱ ይሄንን ሰለችው። ከዚያም ሙሳ በመደነቅና በመገረም ቃለ አተስተብድሉነ አለዚ ሁወ አድና ቢለዚ ሁወ ኸይር፣ ዝቅተኛ የሆነውን ምግብ በትልቁ ምግብ ትለውጣላችሁን? እህቢጡ ሚስር ፈኢነ ለኩም ማ ሰአልቱም። እንግዲህ ይሄንን የምታገኙት በየመንደሮቹ ነው። ይህም ምግብ አሁን ያላችሁትን የዘረዘራችኋቸውን ምግቦች በየመንደሮቹ በየከተማው እኮ ማንኛውም ተራ ሰው የሚበላቸው ናቸው። እናንተ ግን ከዚህ የበለጠ አላህ ሰጥቷችሁ ነበር። እነዚህን ከፈለጋችሁ በየመንደሩ መሄድ ትችላላችሁ አላቸዋል። ሙሳም ማለት ነው ተበሳጭቶ። የበኒ እስራኤሎች ባህሪ ሆነና ጥያቄ ያበዛሉ። ጣዓቸው ዝቅተኛ ነበረ። አላህን አይታዘዙም። በጣም ጥያቄዎችን ያበዛሉ። አላህ ደግሞ ከባሪያው የሚፈልገው ጥያቄ ማብዛትን ሳይሆን የታዘዘውን መፈጸም ነበረ። የታዘዘውን ሲፈጽም አላሁ ስብሓነሁ ወተዓላ በረካ ያደርግበት ነበር በሚሰጠው ሁሉ ማለት ነው። በዚህ አይነት መልኩ ያው ሲና በረሃ ላይ እንዲቆዩና ለቀጣዩ እርምጃ ለቀጣዩ ተግባር እንዲዘጋጁ አደረጋቸው ማለት ነው አላሁ ስብሓነሁ ወተዓላ። አላሁ ስብሓነሁ ወተዓላ በዚሁ ሁኔታ እያሉ ሙሳን ወወዓድና ሙሳ 30 ለይለተን ወአትመምናሃ ቢዐሽሪን ፈተመ ሚቃቱ ረቢህ 40 ለይላ። አላሁ ስብሓነሁ ወተዓላ ሙሳን ቀጠሮ ቀጠረው።
የቀጠሮ ቦታውን ያውቀዋል። ከነ ቦታው ከነ ሰዓቱ ቀጠረው። ያው ለሙሳ መልእክትን ሊልክለት ማለት ነው። መልእክትን ሊሰጠው የበኒ እስራኤሎች የእስራኤል ልጆች የሙሳ ቤተሰቦች የሚመሩበት መመሪያን ሊሰጠው ቀጠሮ ቀጠረው አላህ ሱብሓነሁ ወተዓላ። እና ይህም ቀን ያው 40 ቀን ጊዜ ሰጠው። በዚህ 40 ቀን ውስጥ ሙሳ አለይሂ ሰላም ጾሞበት የተለያዩ ጧዓዎችን ሰርቶበት እንዲህ ያው 30 ቀን ነበር የመጀመሪያ ቀጠሮ። 30 ቀን ከጾመና ዒባዳ ከሰራ በኋላ በ30ኛው ቀን አፍጥሮ እንዲሁ ደግሞ ወደ አላህ ሲሄድ አላህ ሱብሓነሁ ወተዓላ ለምንድን ነው ጾመኛ ሆነህ ያልመጣኸው? አይ ወደ አንተ ጋር በምገናኝበት ጊዜ አፌም ንጹህ ሆኜ እንድገናኝህ ብዬ ነው፣ የአፍ ሽታ እንዳይኖረኝ ብዬ ነው ስላለው የጾመኛ አፍ አላህ ዘንድ ተወዳጅ መሆኑን አታውቅም እንዴ በማለት 10 ቀን እንዲጨምር አድርጎታል አላህ ሱብሓነሁ ወተዓላ። ስለዚህ ይህን 40 ቀኑን ከሞላ በኋላ ሙሳ አላህን ለመገናኘት ያው የቀጠሮ ቦታ ሄደ ማለት ነው። እና በሚሄድበት ጊዜ ያው በኒ እስራኤሎችን እሱ ነበር የሚመራቸውና ምንም እንኳ ወንድሙ እሱን አጋዥ ቢሆንም ሃሩን አለይሂ ሰላም ያኔ ወቃለ ሙሳ ሊአኺሂ ሃሩን ወኽሉፍኒ ፊ ቀውሚ ወአስሊሕ ወላ ተተቢዕ ሰቢለል ሙፍሲዲን በማለት ለሃሩን አደራ ትቷቸው ሄደ ማለት ነው። እንግዲህ ያው በመካከላቸው ያው ጥሩን ነገር ምክርን ስህተትን ሲያይባቸው እንዲያርማቸውና እንዲያስተካክላቸው በማሳሰብ እንዲሁ ደግሞ መጥፎ ስራቸውን እንዳይከተል በማስጠንቀቅ ለሃሩን ያው ኸሊፋ አደረገው ወይም ምትክ አደረገው ማለት ነው። ምንም እንኳ ሃሩን አለይሂ ሰላም ድሮም ሙሳ ረሱል በሚሆንበት ጊዜ በጠየቀለት መሰረትና አላህ በተቀበለው መሰረት የአላህ መልእክተኛ ነው። ያው ግን ሙሳ አለይሂ ሰላም ባለበት ሃሩን የሙሳ አጋዥ ነው። ዋናው የሪሳላው ባለቤት ሙሳ ሆኖ ሃሩን ደግሞ የሙሳ አጋዥ ሆኖ ነው ያው ድሮም የተለመነለት አላህን የተጠየቀለትና አሁንም ሙሳ በሌለበት ሃሩን ህዝቦቹን ያስተዳድራል ማለት ነው። እና ይህን ማሳሰቢያ ሰጥቶት ወደ አላሁ ሱብሓነሁ ወተዓላ የቀጠረበት ቀጠሮ ሄደ ማለት ነው ሙሳ አለይሂ ሰላም። እንግዲህ ያው ሃሩን ለስላሳ ለዘብተኛ ቀስ ያለ ረጋ ያለ ነበር በባህሪው። ያው እንግዲህ እነሱ ጋር በቆየባቸው ጊዜያቶች የተለያዩ ነገሮች አጋጥመውታል ሃሩንን ማለት ነው። ሙሳ ግን ከአላሁ ሱብሓነሁ ወተዓላ ጋር ለመገናኘት በጣም ናፍቋል። ምክንያቱም ከአሁን በፊት አላህ ሳይጠይቀው ብዙ ሳያስብ ነበረ አላሁ ሱብሓነሁ ወተዓላን የተገናኘው። እሱ ብርሃንን ፍለጋ ሲሄድ አላሁ ሱብሓነሁ ወተዓላ አናገረው። እሱ ብርሃንን እሳትን ለመሞቂያ ፍለጋ ሲሄድ አላሁ ሱብሓነሁ ወተዓላ መልእክተኛ አድርጎ ላከውና ያኔ የተገናኘውና ማለት የአላሁ ሱብሓነሁ ወተዓላን በንግግሩ ያናገረበት ጊዜ ሁሌ ይናፍቀው ነበርና ዛሬም በዚህ በቀጠሮ በፍጥነት ማለት በናፍቆት ነበር የሄደው ማለት ነው። እዚያም ያው እንደተለመደው አላሁ ሱብሓነሁ ወተዓላ አናገረው። ከዚያም ደግሞ መጽሐፍ ሰጠው፣ ተውራትን ማለት ነው፣ የተጻፈበትን ለውሕ ሰጠው ማለት ነው። ወኢዝ አተይና ሙሳ አልኪታበ ወልፉርቃነ ለዓለኩም ተህተዱን፣ ለሙሳ መንገድን በግልጽ የሚያሳየውን ኪታብ ተውራትን ሰጠነው ይላል አላህ ሱብሓነሁ ወተዓላ። እንግዲህ ያው ተውራት መመሪያ ነው፣ ህዝቦቹ ሊመሩበት የሚችሉ መመሪያን ሰጠነው ይላል አላህ ሱብሓነሁ ወተዓላ። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡህ፣ ያው ያኔ ለቀጠሯችን በመጣበት ጊዜ አላህ ሱብሓነሁ ወተዓላ ቀድሞ እንዳናገረው ሁሉ አሁንም አናግሮታል ማለት ነው። እንግዲህ ሙሳ ከሊሙላህ ነው፣ አላህ ያናገረው ነብይ ነው። ይሄ የተለየ የአላህ ሱብሓነሁ ወተዓላ ስጦታ ነው ለሙሳ። ምክንያቱም ሙሳ አለይሂ ሰላም
እንግዲህ የሰው ልጅ የአላሁ ስብሓንሁ ወተዓላን ቃል ሊረዳ የሚችልበት በሶስት መንገድ እንደሆነ አላሁ ስብሓንሁ ወተዓላ ነግሮናል። በሶስት አይነት መልኩ ነው የሰውን ልጅ አላሁ ስብሓንሁ ወተዓላ የሚያናግረው። በመጀመሪያ በወሕይ ነው፣ ያው ነቢያቶችን እንደሚያናግረው ማለት ነው። ወይንም ደግሞ አው ሚን ወራኢ ሒጃብ፣ ወይ ከሒጃብ ኋላ ሆኖ ማለት ነው። ማለት ሳይታይ በሰዎችን ያሳውቃቸዋል ማለት ነው። ወይንም ደግሞ መልእክተኛን በመላክ ያው በአላህ ፍቃድ እነሱ ደግሞ መልእክቱን ያደርሳሉ ማለት ነው። ይሄ በዚህ አይነት መልኩ እንደሆነ የሰው ልጆችን የሚያገኘው አላሁ ስብሓነሁ ወተዓላ ነግሮናል። ታዲያ ሙሳን እንዴት አናገረው፣ በምን አናገረው የሚሉ የተለያዩ ነገሮች ከተነሱ አላሁ ስብሓነሁ ወተዓላ እንግዲህ ለሙሳ የተለየ ነገርን እንዳደረገለት በተለያየ መልኩ ገልጾልናል። እንዲህ መጀመሪያም ሙሳ የአላሁ ስብሓነሁ ወተዓላ የተለየ ስሪት ነው። ወስጦፈይቱከ ዐለ ናሲ ቢሪሳላቲ ወቢከላሚ ይላል አላሁ ስብሓነሁ ወተዓላ። ከሰዎች በመልእክቴና እንዲሁ ደግሞ በንግግሬ ለይቼሃለሁኝ ብሎ ተናግሯልና አላሁ ስብሓነሁ ወተዓላ። ስለዚህ እሱን በተለየ መልኩ ከተለመደው አላሁ ስብሓነሁ ወተዓላ ሰዎችን ከሚያገኝበት መልእክቱን ከሚያደርስበት በተለየ መልኩ ሙሳን እንደመረጠው ነግሮናል ማለት ነው። ወስጦፈይቱከ ዐለ ናሲ ቢሪሳላቲ ወቢከላሚ ይላል አላሁ ስብሓነሁ ወተዓላ። በመልእክቶቼና በንግግሬ ከሰዎች ለይቼ ካለሁኝ፣ ከሰዎች መርጬ ካለሁኝ ይላል አላሁ ስብሓነሁ ወተዓላ። ስለዚህ ስለተለየ ነው፣ ስለተመረጠ ነው ማለት ነው አላሁ ስብሓነሁ ወተዓላ ያናገረው ማለት ነው እንጂ በዚህ በሶስቱ መልኩ ነበረ ሌሎችን ያናገራቸው፣ ሌሎች መልእክት የደረሳቸው ማለት ነው። ሙሳ ሳይፈልግ አላህን እንዳናገረ አላህ እንዳናገረው ሁሉ አሁን ደግሞ ሙሳ ከዚህ የበለጠ አላህ የመረጠው ሰው መሆኑን ሲረዳ ሙሳ ከዚህ የበለጠን ጥያቄ መጠየቅ ያዘ ማለት ነው። ማለት ቀድሞ ያናገረው አላህ እሱ ሳይጠይቀው ነበር። አሁን ደግሞ ጠይቆት ከዛ በላይ ጥያቄ ማቅረብ ፈለገና ቃለ ረቢ አሪኒ አንዙሩ ኢለይክ፣ ጌታዬ አንተም መመልከት እንድችል አድርገኝ ብሎ ጠየቀው። ምክንያቱም ያው አላሁ ስብሓነሁ ወተዓላ ሙሳ ሳይጠይቀው ነበረ ያናገረው። አሁን ደግሞ ሙሳ ከዚህ በላይ ጠየቀ፣ ናፈቀ ማለት ነው። የአላህን ንግግር ሲሰማ አላህ በጣም ቅርቡ አቀረብኩክ ብሎ እንደነገረው ቅርቡ መሆኑን ሲረዳ፣ ስለዚህ ያው የሚወደውን በአይኑ ሲያይ ነውና ትልቁ የመጨረሻ እርካታ የሚሰማው ምን ናፈቀ ማለት ነው? ሙሳ አላህን ማየት ናፈቀ ማለት ነው። በዛ መሰረት ቃለ ረቢ አሪኒ አንዙሩ ኢለይክ፣ ጌታዬ ልመልከትክ ፍቀድልኝና ልመልከትክ አለ። አላሁ ስብሓነሁ ወተዓላ ግን ቃለ ለን ተራኒ፣ እኔም ማየት አትችልም በማለት መለሰለት ማለት ነው። እንግዲህ ያው ለን ተራኒ ሲል አንዳንድ አሊሞች ዘላለም አታየኝም የሚል መልእክት አለው ቢሉም ይሄ ግን ትክክል አይደለም። ምክንያቱም የሰው ልጅ አሁን ያለው ስሪቱ አላህን መመልከት የሚያስችል ብርሃን የለውም። ነገር ግን የሰው ልጅ ከዚህ ከአዱንያ በኋላ በአኼራ አላህ የወደደው ቦታ ከደረሰ አላህን ሊመለከት ይችላል። ይህንን አላሁ ስብሓነሁ ወተዓላ ነግሮናል ማለት ነው። ስለዚህ ሙሳን ለንተራኒ ያለው እዚህ በአሁኑ ሰዓት ወይም በዱንያ እንጂ በአኼራማ አላህን እሱ አይደለም ሙሳ አይደለም ምርጡ፣ ሌላውም እንኳን ሙእሚን አላሁ ስብሓነሁ ወተዓላን እንደሚያይ ነግሮናል ማለት ነው። በዚህ በአዱንያ ላይ የሰው ልጅ የተሰራበት ስሪት የተሰጠው ብርሃን አላህን መመልከት የሚያስችል ብርሃን አይደለም፣ አይችልም። ይህንንም አላሁ ስብሓነሁ ወተዓላ ሙሳን ገልጾለታል። ምን በማለት እኔን መመልከት አትችልም፣ ወላኪን እንዙር ኢለል ጀበሊ ፈኢን ስተቀረ መካነሁ ፈሰውፈ ተራኒ፣ እስኪ ይህን ተራራ ተመልከት፣ እኔ ለተራራው ገለጥለትና ተራራው በቦታው ከተቀመጠ ከቆየ አንተም ማየት ትችላለህ እኔን። ነገር ግን ተራራው የማይቀመጥና እኔም ማየት የማይችል
ከሆነ ደግሞ አንተ የበለጠ እኔም ማየት አትችልም፣ እሱን ማየት ትችላለህ። ፈለማ ተጀላ ረቡሁ ሊልጀበሊ ጀዐለሁ ደከን ወኸረ ሙሳ ሶዒቃ። እና አላሁ ስብሓነሁ ወተዓላ ለተራራው በተገለጸለት ጊዜ ተራራው ዶግ አመድ ሆኖ መሬት ጋር እኩል ሆነ፣ ፈረሰ። ሙሳም ይሄንን ተራራ መፍረሱን ሲመለከት ወደቀ፣ ራሱን ሳተ። ምክንያቱም ያንን የተራራ መፍረስ እንኳን መመልከት አልቻለም ማለት ነው፣ ፌንት አደረገ። እና ያው ይሄ የጠየቀው ጥያቄ ከባድ መሆኑን ተረዳ ማለት ነው። ሙሳ አለይሂ ሰላም ማለት ከሰው ልጅ ተራራ በሚሊዮን ጊዜ ጠንካራ ነው። በቀላሉ የሚፈርስ የሚገፋ አልነበረም። ነገር ግን አላሁ ስብሓነሁ ወተዓላ ተራራውን ሲገለጽለት እንኳን እንዲህ ከፈረሰ የሰው ልጅማ አላህን መመልከት፣ የሰው ልጅ ስሪት አላህን መመልከት የማያስችል መሆኑን ያው ሙሳን ለማስረዳት ችሏል ማለት ነው አላሁ ስብሓነሁ ወተዓላ። ይህንን ባየ ጊዜ ሙሳም ያው ከወደቀ በኋላ አላሁ ስብሓነሁ ወተዓላ እንዲያንሰራራና እንዲነሳ አደረገው። ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይክ ወአና አወሉል ሙእሚኒን። እና የሰራው ነገር ልክ አለመሆኑን ስለተረዳ ሙሳ ሱብሓነክ ጥራት ይገባክ፣ የጠራክ ነክ አንተ፣ መመልከት የማይችሉ ሰዎች አንተን ከመመልከት የጸዳክና ከዛ በላይ የሆንክ ጌታ ነክ። ቱብቱ ኢለይክ፣ ይህን ጥያቄ በመጠየቄ ወደ አንተ እመለሳለሁኝ፣ ምህረት እንድታደርግልኝ ወደ አንተ እመለሳለሁ። ወአና አወሉል ሙእሚኒን፣ እኔ ደግሞ ከአማኞች የመጀመሪያው ነኝ። አላሁ ስብሓነሁ ወተዓላ በዚህ በአዱንያ ላይ አይን የማያየው የሰው ልጅ ብርሃን አላህን ማየት የማይችል ደካማ ፍጡር መሆኑን ምስክር ነኝ በማለት ገለጸ ማለት ነው። እንግዲህ ያው የሰው ልጅ እዚህ ዱንያ ላይ አላህን ማየት የሚያስችል ብርሃን የለውም። ነገር ግን በአኼራ ግን ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ፣ ያን ቀን ፊቶች ያበራሉ፣ የተለየ ብርሃን ይሰጣቸዋል። እዚህ ዱንያ ላይ ያልተሰጣቸው ማለት ነው። እዚህ ዱንያ ላይ ያልተሰጣቸው ብርሃን አኼራ ላይ ግን ጀነት ውስጥ ሲገቡ አላሁ ስብሓነሁ ወተዓላ ይሰጣቸዋል። ያ ብርሃን ደግሞ አላህን ማየት ያስችላቸዋል። ኢላ ረቢሃ ናዚራ፣ ወደ ጌታቸው ይመለከታሉ ብሎ አላሁ ስብሓነሁ ወተዓላ ነግሮናል። ስለዚህ የሰው ልጅ አላህን እንደናፈቀ ወደ አኼራ ይሄዳል። ግን የመጨረሻው እርካታው አላህን በመመልከት ይሆናል ማለት ነው። ይህንንም ነቢያችን አለይሂ ሰላቱ ወሰላም ነግረውናል። ጀነት ውስጥ የመጨረሻ ጥያቄያችን፣ የመጨረሻ የደስታ ጥያቄያችን አላህን መመልከት መጠየቅ እንደሆነና አላህ በሚገለጽበት ጊዜ ያኔ ደግሞ ልክ እንደ 14 ቀን ጨረቃ ማንም ማንንም ሳይገፋ ሁሉም ባለበት ቦታ ሆኖ አላህን መመልከት እንደሚችል ነግረውናል ማለት ነው የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም። ነገር ግን ይሄ አላሁ ስብሓነሁ ወተዓላ ሸልሞት ማዕረግ ሰጥቶት ጀነት ውስጥ ለገባ ሰው ነው። ነገር ግን አላሁ ስብሓነሁ ወተዓላን እንዳይመለከቱ የሚከለከሉም ሰዎች አሉ። አን ረቢሂም ለመሕጁቡን፣ ከጌታ መመልከት የታገዱ ሰዎች ይኖራሉ። እነዚያም ደግሞ ጀነት መግባት ያልተገጠሙት ሰዎች ናቸው ማለት ነው። እና አላሁ ስብሓነሁ ወተዓላ እሱን ለማናገር መርጦታል አላሁ ስብሓነሁ ወተዓላ። ነገር ግን መመልከት ግን እንደማይችል ገልጾለታል። የሰው ልጅ አላህን መመልከት ስለማይችል በዚህ በአዱንያ ላይ ማለት ነው። ቃለ ያ ሙሳ ኢኒ ስጦፈይቱከ ዐለ ናሲ ቢሪሳላቲ ወቢከላሚ ወኹዝ ማ አተይቱከ ወኩን ሚነ ሻኪሪን። የሰጠሁክን በደንብ ያዘው ማለት የሰጠሁክን ኪታብ ተውራትን በደንብ ያዘው፣ ስራበት። ከዚያም ይሄ የሰጠሁክ ቀላል ነገር አይደለም። አንተም በመጀመሪያ በመልእክተኝነት መርጫሃለሁ፣ በንግግሬም መርጫሃለሁኝ። ከዚያም ደግሞ መጽሐፍ ሰጥቻሃለሁኝ። ስለዚህ ይሄም መጽሐፍክን በደንብ በመያዝና በመታዘዝ አላህን አመስጋኝ ሆን፣ ከአመስጋኞች ሆን። ምክንያቱም በዚህ ስትሰራ ነው አመስጋኝ መሆን የምትችለው በማለት ሌላ ጥያቄ ማለት ያነሳውን ጥያቄ
መጠየቅ እንደሌለበት የሚያመላክትን ነገር ነገረው ማለት ነው። እና በተውራት ውስጥ ብዙ ነገሮች ተጽፈዋል። ብዙ ተፋሲሎች አሉ። አላሁ ስብሓነሁ ወተዓላ ብዙ ነገሮችን ነው እዛ ውስጥ የነገረው ማለት ነው ለሙሳ። ወከተብና ለሁ ፊል አልዋሒ ሚን ኩሊ ሸይኢን መውዒዘተን ወተፍሲለን ሊኩሊ ሸይኢን ፈኹዝሃ ቢቁዋ ወእሙር ቀውመክ የእኹዙ ቢአሕሰኒሃ ሰኡሪኩም ዳረል ፋሲቂን በማለት እሱ ብቻ ሳይሆን የእሱ ተከታይ ህዝቦችም በተውራት እንዲታዘዙና በቅጡ በደንብ አድርገው እንዲይዙት አላሁ ስብሓነሁ ወተዓላ አሳስቧቸዋል ማለት ነው። ስለዚህ ያው ተውራት ብዙ በርካታ ነገሮችን የያዘ ነው። ያንን ደግሞ በአግባቡ እንዲይዙ አላህ አሳስቧቸዋል ማለት ነው። እነሱ ይታዘዛሉ አይታዘዙም፣ በሚቀጥለው ፕሮግራማችን የምናየው ይሆናል። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።